ኦኬ አዳዲስ ነገሮች አሉ። ባልተጠበቀ ሁኔታ አብርሃም ሄርሜላን አባሯታል። ለምንድን ነው? እንዴት ነው ያባረራት? ይህንን የምንመለከት ይሆናል። አሁን ላይ ነገሮች ወደ ሩታ የሄዱ ይመስላል። በሩታ አሸናፊነት ነገሮች ሊቋጩ ትንሽ ጊዜያትን እየቆጠሩ ይገኛሉ ማለት ነው። በዚህ ዙሪያ የምላችሁ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ነው። እንግዲህ ወደ ጉዳይ ስገባ አብርሃም አሁን ላይ ሩታን የመረጠ ይመስላል። ምክንያቱም ሩታ በደካማ ጎኑ የመጣች ነው የሚመስለው። ነገሮች ባልተጠበቀ ሁኔታ እየሄዱ ይገኛሉ። ሩታ አሁን ላይ ብልጠት የተሞላበት አካሄድ እየሄደች ትገኛለች። ብዙዎችም በዚህ ነገር ሰርፕራይዝ የሆኑ ይመስላል፣ በሩታ አካሄድ ማለት ነው። ብዙዎቹ ጥያቄ እያነሱ ይገኛሉ። የሩታ አካሄድ ለመጥፎ ነው ወይስ ሩታ እውነት ትዳሯን ፈልጋ ነው ትዳሯን ለመመለስ እየጣረች የምትገኘው? ብዙዎችም እንግዲህ በዚህ ነገር ጥያቄ ፈጥሮባቸው ይገኛሉ። ኢቭን አብርሃም ጥያቄ ፈጥሮበት ይህን ነገር ደጋግሞ ሲጠይቅ ነበረ። ከእኔ ምን ፈልገሽ ነው? ያሰብሽው ነገር አለ ወይ? ለምን ዳይሬክት አትነግሪኝም ብሎ ደጋግሞ ሲጠይቃት ነበረ። ነገር ግን ሩታ አሁንም ትዳሯን መመለስ እንደምትፈልግና በተለይ በዙሪያቸው ያሉ ሰዎች መውጣት እንዳለባቸው እየነገረችው ነበረ በትናንትናው ቪዲዮ። እንግዲህ በሩታ በኩል ያለው ነገር እውነት ነው ወይ? ሩታ ትዳሯን ፈልጋ ነው ወይ እነዚህ ነገሮች እያደረገች ያለችው? ወይስ ሩታ ያሰበችው መጥፎ ነገር አለ ወይ በሚለው ዙሪያ እንግዲህ የተለያዩ መረጃዎችን ልጠያይቅ ሞክሬ ነበረ። እንግዲህ ያገኘሁትን መልስ ፖዚቲቭ የሚባል ነው። ሩታ እነዚህ ነገሮች እያደረገች ያለችው ከፖዚቲቭነት የመነጨ ነው፣ ወይም ትዳሯን መመለስ ፈልጋ እንደሆነና በተለይ ደግሞ የቤተሰቦቿን ምክር ሰምታ እንደሆነ ሰምቻለሁ ማለት ነው። በተለይ ቤተሰቦቿ ሩታን አስቀምጠው ምክር እንደለገሷትና ሴት ልጅ ብልሃተኛ ነች፣ አንቺ ነሽ ባልሽን መመለስ የምትችይው፣ ኢቭን ልጁ ልቡ ወደ ሌላ ሴት ቢሸፍት እንኳን ባልሽን ወደ ራስሽ ማምጣት ትችያለሽ፣ ፍቅር በመስጠት ባልሽን መመለስ ትችያለሽ ብለዋት ወደ እንደዚህ አይነት ነገር ልትገባ ችላለች። ከዛ በፊት እንግዲህ እንደተመለከታችሁት አብርሃምና ሩታ ከፍተኛ እልህ ውስጥ ገብተው ነበር። ኢቭን ጋሽዬ በመሃል ገብተው ነበር። የተለያዩ ሰዎች በመሃል ገብተው ሁለቱን ለማስታረቅና ያሉትን ነገሮች ለማርገብ ሲሞክሩ ሲጥሩ ነበረ። ነገር ግን አልተሳካም። ኢቭን እስከ ፖሊስ ጋር ደርሶ ነበረ ነገሩ። እንግዲህ ይሄ ሁሉ የለዘበው በቤተሰቦቿ ምክር ነው ማለት ነው። ሩታ በአንድ ጊዜ ልትከረበት የቻለችው ባህሪዋን በአንድ ጊዜ ቀይራ ወደ ትዳሯ ወይም አብርሃምን ወደ ትዳሯ ለመመለስ እየጣረች ያለችው በቤተሰቦቿ ምክር እንደሆነ ሰምቻለሁ ማለት ነው። እንግዲህ ሩታ ክፉ ነገር አለማሰቧ በጣም ደስ የሚያሰኝ ነገር ነው። ይሄ የሩታ ተግባርም የሰሞኑ ተግባሯ ብዙዎችን እያዝናና ይገኛል። በብዙዎች ዘንድም አድናቆትን እየቸራት ይገኛል ማለት ነው። ሩታ እንደዚህ አይነት ነገሮችን አስባ በተለይ ባሏን ለመመለስ መጣሯ በጣም ፖዘቲቭነት የልጅቷንም ጥንካሬ የሚያሳይ ነገር ነው ብለን መውሰድ እንችላለን ማለት ነው። ሩታ እንግዲህ ይሳካለታል ብለን እናስባለን። አሁንም የሚያሳየው እየተሳካላት እንደሆነና የተለያዩ ስትራቴጂዎችን ቀይሳ በተለይ ሄርሜላንና በዙሪያው በአብርሃም ዙሪያ ያሉትን በህይወታቸው ዙሪያ ያሉትን ሰዎች ለማስወገድ እየጣረችበት ያለው መንገድ በጣም የሚደነቅ ነው ማለት እንችላለን። ከጅል አካሄድ ወይም ካልተገባ የፖሊስና የሌባ አካሄድ ወታ እንደዚህ አይነት ስትራቴጂ የተሞላበት ብልጠት የተሞላበት አካሄዶችን በመምረጧ በጣም ሩታ የሚደነቅ አካሄድ ነው ማለት እንችላለን ማለት ነው። በዚህ አጋጣሚ በጣም አፕሪሺየት ማድረግ እፈልጋለሁ ማለት ነው። እንግዲህ ይህን ተከትሎ አዳዲስ ነገሮች ተሰምተዋል። የትናንትናውን ቪዲዮ ካያችሁ የአብርሃምና የሩታ ማለት ነው። ሩታ ልጇን አምጥታ እንግዲህ በገዛ ፍቃዷ ከአብርሃም ጋር አብርሃምን ደስተኛ ለማድረግ ስትሞክር ነበረ። እንግዲህ አብርሃም በልጁ ምክንያት ይመለሳል በሚል ሂሳብ ማለት ነው። እንግዲህ አብርሃምም የታየበት ያ ነገር ነው። ልጁ ያሸነፈው ነው የሚመስለው። እንግዲህ ለልጁ ሲል ከሩታ ጋር መታረቁ አይቀርም፣ መመለሱ አይቀርም ማለት ነው። እንደዚህ አይነት ደካማ ጎኖችን እየተጠቀመች ትገኛለች። ነገር ግን በትናንትናው ቪዲዮ እንዳያችሁት ቪዲዮ አልተጠናቀቀም። ይሄን ተከትሎ ማንም ሰው በማይገምተው ሁኔታ እንግዲህ ሄርሜላ በድጋሚ
የአብርሃም ክፍል ልትመጣ ችላለች ማለት ነው። እንግዲህ ከአብርሃም ኤዲተሮች እንደተሰማው ከሆነ ሄርሜላ መታለች ክፍል ድረስ ማለት ነው። ይሄ ነገርም ጭቅጭቅ ፈጥሯል። በተለይ አሁን ላይ ፉክክር ውስጥ ገብተዋል። ከፍተኛ ፉክክር ውስጥ ነው የገቡት ሩታና ሄርሜላ። በተለይ በትናንትናው ዕለት ሄርሜላ ስትመጣ ልጁን በምታይበት ሰዓት አብርሃም ደግሞ ከልጁ ጋር ያለው ኢንተራክሽን ቅናቱ ውስጥ ከቷታል ሄርሜላን። ከፍተኛ የሚባል እንግዲህ ሽኩቻ ሩም ውስጥ ተከስቶ ነበረ። በጣም ከፍተኛ የሚባል ጭቅጭቅ ነበረ። በተለይ ሄርሜላ ልጁን ለመንካት እየሞከረች ነበረ። ይሄ ደግሞ በሩታ ዘንድ ትንሽ መከፋትን ፈጥሯል። ወይም ሩታ ልጁን አትንኪብኝ፣ ልጄን አትንኪብኝ ስትል ነበረ። ይህን ተከትሎ እንግዲህ በሄርሜላና በሩታ መካከል ከፍተኛ የሚባል ጭቅጭቅ ወይም ይሄ አሽሙር የምትሉት አይነት ንግግር ሲደራረጉ ነበረ። እንግዲህ የሄርሜላ ተግባር ትንሽ ወጣ እያለብኝ ነው ሰሞኑን የሚታየው ነገር። በተለይ ሌላ ጊዜ ሪስፔክት ትሰጥ ነበረ፣ በተለይ የሁለቱን ትዳር ታከብር ነበረ። አሁን ደግሞ ግፋ ብላ ኢቭን ሚስቱ እንዳትነካው እጇን ስታነሳ ነበር። በባለፈው ቪዲዮ እንዳያችሁት ሩታ ለማቀፍ ስትሞክር ሄርሜላ ደግሞ ቀናት ውስጥ ገብታ እጅሽን አንሽለት ስትል ነበረ። እንግዲህ ሁለት የተፈራረሙ ጥንዶችን ኢቭን ተፈራርመው ራሱ ለመውለድ የበቁ ጥንዶችን ይህን ያህል ገፍታ እንዳትነካኩ እንኳን እያለች ትገኛለች። እና በጣም አይን አውጣነት የተሞላበት ተግባር ነው በሄርሜላ በኩል እየተደረገ ያለው ማለት ነው። ይሄ ደግሞ ለማስረጃም ይሆናል ማለት እንችላለን። ምክንያቱም ሩታ የምትከስ ከሆነ እነዚህ ነገሮች እንደ ማስረጃ ሊቆጠሩ ይችላሉ በሄርሜላ ላይ ማለት ነው። ስለዚህ ሄርሜላ እንደዚህ አይነት ነገሮች ብትቆጠብ ይሻላል። አሁንም የታየው ድጋሚ ይሄ ነው ማለት ነው። ሩታና ሄርሜላ እንደዚህ አይነት መበሻሸቅ ውስጥ ገብተዋል። ሄርሜላ አሁንም እንዳትነኪው እያለች ትገኛለች ሩታን ማለት ነው። እንግዲህ በአንድ ባልና ሚስት መሀል ገብታ ያህል ድፍረት የተሞላበት ተግባር ማድረግ በጣም አሳፋሪ ነው ብዬ አስባለሁ። ኤኒዌይስ ሁለቱ በሚጨቃጨቁበት ሰዓት እንግዲህ በዛ ሩም ውስጥ አብርሃም ግዴታ አንዱን መምረጥ ነበረበት። እንግዲህ ሄርሜላን እንዳስወጣት ሰምቻለሁ። ያው በተቃራኒው ሩታን መርጧል ማለት እንችላለን። ግን ሄርሜላን ማስቀየም አልፈለገም። እንግዲህ ሄርሜላን በኋላ እናወራለን ውጪ ነው ያላት። በእንደዚህ አይነት መልኩ ነው የተናገራት። እንግዲህ ሄርሜላ በጣም አኩርፋ እንደወጣች ሰምቻለሁ። እንግዲህ አሁን ላይ አብርሃም ማየውን ቅርቃር ውስጥ የገባ ነው የሚመስለው። በጣም አሁን ደግሞ የከፋ ቅርቃር ውስጥ ነው እየገባ ያለው። መምረጥ ወደማይችልበት ሁኔታ ውስጥ እየገባ ነው ያለው። ሚስቱን እንዳይመርጥ በሄርሜላ በኩል የሚደረጉ ተግባሮች ኦልሞስት የሚስት ሆነዋል ማለት እንችላለን። ሄርሜላን እንዳይመርጥ ደግሞ በሩታ በኩል ያሉትን ነገሮች ታውቃላችሁ። በዚህ ጋር ልጅ አለ፣ በዚህ ጋር ደግሞ ሚስቱ እንታረቅ እያለች ትገኛለች። የማህበረሰቡ ጥያቄ አለ፣ ብዙ ነገር አለና ጫና ውስጥ ገብቷል ልጁ። አሁንም በጣም ከፍተኛ የሚባል ጭንቀት ውስጥ የመግባት ቻንስ አለው። እንደዚህ አይነት ነገሮች እየመጡ ነው፣ እየተከሰቱም ይገኛሉ ማለት ነው። ኤኒዌይስ በአብርሃም በኩል እኔ የሚመስለኝ እንግዲህ ትንሽ ጨከን ብሎ በሄርሜላ በኩል ያለውን ነገር ቢተውና ቢያለዝብ ይሻላል። ትንሽ ጊዜ ይፈጃል፣ ግን ከሱ ውሳኔ አያመልጥም። ይሄ ነገር ወስኖ ወደ አንዱ ቢሄድ ይሻላል የሚል አስተያየት አለኝ ማለት ነው። እስቲ ስለዚህ ጉዳይ ምን ታስባላችሁ? ሀሳብና አስተያየታችሁን አስቀምጡልኝ። ኤኒዌይስ ሄርሜላ ደርሳ ነበረ። እንግዲህ ያለውን ነገር ዛሬ ትመለከታላችሁ። አብርሃም ግን ሩታን ሊመርጥ ችሏል። ይሄ ደግሞ በልጁ የተነሳ ነው ማለት ነው። ያላችሁን ሀሳብና አስተያየት ግለጹልኝ። ይህን ቪዲዮ ላይክ፣ ሼር አድርጉት። እንግዲህ ያሉት ነገሮች እነዚህ ናቸው። ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። የአገሬ ልጆች ሰላም ነው።